የካቲት 10 ቀን ለተማክሰኞ ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል። እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም አበይት ነጥቦቹን ክፍለ ጦሩ በወሰደው እርምጃ በርካታ የጦር መሳሪያ መማረኩ ተሰማ። አቶ ጌታቸው ረዳ የትግራይ ወጣቶች የጦርነት ስህተት አካል እንዳይሆኑና ውጤት በሌለው ግጭት ውስጥ እንዳይሳተፉ ጥሪን አቀረቡ። ኢትዮጵያና ቱርኪ በፍጥነት እየተለዋወጠ በሚገኘው ቀጠናዊ እንዲሁም የዓለም ምህዳር ውስጥ ስትራቴጂካዊ አጋርነታቸውን ለማጠናከር እየሰሩ ይገኛሉ። ዝርዝር ዘገባውን ይዘናል። በማር ስም የሚሸጥ መርዝ በቁጥጥር ስር መዋሉ ተገለጸ። በኮምቦልቻ ከተማ የተደረሰበትን ዘግናኝ የሐሰተኛ ማር ዝግጅት የተመለከተ መረጃ እጃችን ገብቷል። ዝርዝሩን እናሻግራችኋለን። ከውጭ ቻይና ለካናዳ ዜጎች ያለ ቪዛ የመግባት መብትን ሰጠች። ቀደም ብለን ያደረስናችሁ የዕለቱ አበይት ርዕሰ ነጥቦቻችን ናቸው። ከመሸጋገሪያ በኋላ ስንመለስ ወደ ዝርዝሩ እናልፋለን። የደንበኞቹን ፍላጎት ይበልጥ ለማሟላት የሚተጋው ድርጅታችን ዲኤምሲ ሪል ስቴት በለቡ መብራት ኃይል ሂልሳይድ መንደራችን ላይ ከስቱዲዮ እስከ ባለ 4 መኝታ ፔንትሃውስ ቤቶችን እንዲሁም የንግድ ሱቆችን በ10% ቅድመ ክፍያ ከ60% የባንክ ብድር ጋር አቅርበንሎታል። ቀድመው ለሚመጡ 20 ውድ ደንበኞቻችን ብቻ እስከ 35% ቅናሽ የተደረገባቸውን ቤቶች የግሎ ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ክፍለ ጦሩ በወሰደው እርምጃ በርካታ የጦር መሳሪያ መማረኩ ተሰማ። የ6ኛ አዛዞ ክፍለ ጦር በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ የጥፋት ሴራውን ለማሳካት ሲንቀሳቀስ በነበረው የጥፋት ቡድን ላይ በወሰደው እርምጃ በርካቶች ሲመቱ የቡድኑ አባላትና የጦር መሳሪያ እንዲሁም ተተኳሽ በቁጥጥር ስር ውሏል። የክፍለ ጦሩ ምክትል አዛዥ ሻለቃ ጫላ ድሪባ የቀረበውን የሰላም አማራጭ አሻፈረኝ በማለት የአካባቢውን ሰላምና ደህንነት ለማወቅ እየተንቀሳቀሰ ባለው የጥፋት ቡድን ላይ እርምጃ መውሰድ መቻሉንም ነው የገለጸው። አቶ ጌታቸው ረዳ የትግራይ ወጣቶች የጦርነት ስህተት አካል እንዳይሆኑና ውጤት በሌለው ግጭት ውስጥ እንዳይሳተፉ ጥሪን አቀረቡ። በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን ስልጣን እንደ ኦክሲጅን ነው ያሉት አቶ ጌታቸው ረዳ የአሁኑ አመራር ለህዝቡም ሆነ ለጊዜው አስተዳደሩ ፕሬዝዳንት ምህረት እንደሌለው ገልጸዋል። ከሌተናል ጀነራል ታደሰ ወረደ ይልቅ ራሳቸው ትግራይን በተሻለ ሁኔታ መምራታቸውን የገለጹት አቶ ጌታቸው ረዳ በኃላፊነት ዘመናቸው በርካታ ሰንሰለቶችንና ወጥመዶችን መበጣጠስ መቻላቸውን ጠቁሞ ጀነራል ታደሰ ግን ያከናወኑት አንዳች የለውጥ ስራ አለመኖሩንም ተችተዋል። በተጨማሪም አቶ ጌታቸው ከሳምንት በፊት በጸለምት አካባቢ የተከሰተውን ግጭት በማንሳት የትግራይ ታጣቂዎች መግባት ወደ ሌለባቸው ቦታዎች ኃይል ለማስገባት መሞከራቸውን ገልጸዋል። የሀገር መከላከያ ሰራዊት አትገቡም በማለቱ ለሰዓታት የዘለቀ ክርክር መደረጉንና ታጣቂዎቹ ጥሰው ለመግባት ሲሞክሩ ግጭቱ መከሰቱንም ነው ያስረዱት። ተኩሱ ከተከፈተ በኋላ መከላከያ ሰራዊት እንዲያቆም አዲስ አበባ ለሚገኘው የውጭ ሀገራት አምባሳደሮች በመደወል ድጋፍ ለማግኘት ቢሞክርም ሳይሳካ መቅረቱን አቶ ጌታቸው ረዳ ይፋ አድርገዋል። ኢትዮጵያና ቱርኪ በፍጥነት እየተለዋወጠ በሚገኘው ቀጠናዊ እንዲሁም የዓለም ምህዳር ውስጥ ስትራቴጂካዊ አጋርነታቸውን ለማጠናከር እየሰሩ ነው። በ20ኛው ክፍለ ዘመን መግቢያ ላይ የተጀመረው የሀገራቱ ወዳጅነት በዲፕሎማሲ እንዲሁም የንግድ ልውውጥ ላይ የተመረኮዘ ነው። ቱርኪ አፍሪካን እንደ ስትራቴጂካዊ አጋር የምትቆጥር ስትሆንም አፍሪካ ህብረትን ጨምሮ ቁልፍ ሀገራዊ ተቋማት የሚገኙባት እንዲሁም የአፍሪካ መዲና ኢትዮጵያ የዚህ ትብብር አካል ናት። ያለፉት 2 አስርት ዓመታት የኢትዮጵያና የቱርክ ግንኙነት ከፍተኛ እድገት ያሳየበትም ነው። ኢኮኖሚው የሁለት ሀገራት አጋርነት ምሰሶ እንደሆነም ይጠቀሳል። የቱርክ ባለሀብቶች በኢትዮጵያ በማኑፋክቸሪንግ፣ የጨርቃ ጨርቅ፣ በግንባታ እንዲሁም በግብርና ማቀነባበሪያን ጨምሮ በተለያዩ መስኮች ተሰማርተውም ይገኛሉ። ቱርክ በኢትዮጵያ የውጭ ቀጥታ ኢንቨስትመንት ውስጥ ከፍተኛ ድርሻ ካላቸው ሀገራት መካከል በዋነኛነትም ትጠቀሳለች። የሀገራቱ የንግድ ግንኙነትም እየዳበረ መምጣቱ በስፋት ይጠቀሳል። የኢትዮጵያና የሩዋንዳ ዲፕሎማሲ ግንኙነት በንግድና ኢንቨስትመንት ትብብር እየተጠናከረ መምጣቱን በኢትዮጵያና ጅቡቲ የሩዋንዳ ባለሙሉ ስልጣን አምባሳደር በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የሩዋንዳ ቋሚ መልእክተኛ ቻርልስ ካሮምባ ገለጹ።
ኢትዮጵያ በሩዋንዳ የእርስ በርስ ግጭት ወቅት ወታደራዊ ልዑክ በማሰማራት ለሩዋንዳ ሰላምና መረጋጋት ገንቢ ሚና መጫወቷን አምባሳደሩ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ አውስተዋል። ይህም የኢትዮጵያ በርክቶት የሁለቱን ሀገራት ጥልቅ ወዳጅነትን ያሳያልም ነው ያሉት። የኢትዮጵያና ሩዋንዳ ዲፕሎማሲያዊ ግንኙነት ኤምባሲዎችን ከመክፈት ያለፈ መሆኑን ገልጸው የጋራ የሚኒስትሮች ኮሚሽን በማቋቋም ተቋማዊ መሰረት ያለው ዘላቂ ወዳጅነትን ፈጥረዋልም ብለዋል። የሀገራቱ ዲፕሎማሲያዊ ግንኙነት በማህበራዊና ኢኮኖሚያዊ መስኮች ጠንካራ አጋርነት እየፈጠረ መሆኑንም ነው ያመለከቱት። በማር ስም የሚሸጥ መርዝ በቁጥጥር ስር መዋሉ ተገለጸ። በኮምቦልቻ ከተማ የተደረሰበት ዘግናኝ የሐሰተኛ ማር ዝግጅት ምን ይመስላል? በንጹህ ማር ስም ባድ ነገሮችን በመቀላቀል የህዝቦቻችንን ጤና አደጋ ላይ የሚጥሉ ግለሰቦች እኩይ ተግባር አሁንም ቀጥሏል። በኮምቦልቻ ከተማ ፖሊስ የተደረሰበት መረጃ ማንኛውንም ሸማች ክፉኛ የሚያስደነግጥም ነው። ድርጊቱ የተፈጸመው በኮምቦልቻ ከተማ ቦርከና ክፍለ ከተማ ቁጠባ ቀበሌ ልዩ ስሙ አዲስ ዓለም ሰፈር ሲሆንም አንድ ግለሰብ በመኖሪያ ቤቱ ውስጥ የሐሰተኛ ማር ፋብሪካን ዘርግቶ ሲሰራ እጅ ከፍንጅ ተይዟል። የክፍለ ከተማው ፖሊስ ጣቢያ የወንጀል ክፍል ኃላፊ ምክትል ኢንስፔክተር አንዋር ሰይድ እንደገለጹት ከሆነም ግለሰቡ እነዚህን አደገኛ ግብዓቶችን በመጠቀም ማር መሰል ውህድን ሲያዘጋጅ በህዝቡ ጥቆማ ተደርሶበታል ብለዋል። በአሁኑ ሰዓት ተጠርጣሪው በቁጥጥር ስር ውሎ ምርመራ እየተጣራበት መሆኑም ነው የተገለጸው። ኢትዮጵያ በውሃና ሳኒቴሽን ዘርፍ ያስመዘገበችው ውጤት ለአህጉራዊ አጀንዳ መሳካት ትልቅ መሰረት የሚጥሉ መሆናቸውን የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ገለጹ። ሙሉ ሀሳባቸው እንደሚከተል ይቀርባል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በውሃ እንዲሁም ሳኒቴሽን ላይ አተኩሮ መካሄዱ ለአህጉሪቱ ወቅታዊና ዘላቂ ፍላጎትን ለማሳካት እጅግ አስፈላጊ መሆኑን ገልጸዋል። ይህ መሪ ሀሳብ አባል ሀገራት የውሃ ሀብታቸውን ለኢኮኖሚ ሽግግርና ለህዝቦቻቸው ደህንነት እንዲያውሉ ትልቅ መነቃቃት እንደሚፈጥርም ተናግረዋል። ኢትዮጵያ በውሃና ሳኒቴሽን ዘርፍ ያስመዘገበቻቸውን ስኬቶች ለአህጉራዊ አጀንዳ መሳካት ትልቅ መሰረት የሚጥሉ መሆናቸውንም ጠቁሟል። ኢትዮጵያ ባለፉት ዓመታት በመንግስት ቀጥተኛ በጀትና በዓለም አቀፍ የገንዘብ ድጋፍ ባከናወናቻቸው ስራዎች ተጨባጭ ለውጥ ማስመዝገቧን ሚኒስትሩ ገልጸዋል። ከስኬቶቹ መካከልም እስካሁን 80 ሚሊዮን የሚጠጋውን የሀገሪቱን የንጹህ መጠጥ ውሃ ተጠቃሚ ማድረግ ማስቻሉንም ተናግረዋል። የሀገሪቱ የኃይል አቅርቦት ዋነኛ መነሻ የውሃ ሀብት መሆኑን የጠቀሱት ሚኒስትሩ የታላቁ የኢትዮጵያ ህዳሴ ግድብ ለዚህ ትልቅ ማሳያ መሆኑን ገልጸዋል። አዲስ አበባ በየዓመቱ የህብረቱን መሪዎች እያስገረመች የምትገኝ ከተማ መሆኗን የጠቀሱት ሚኒስትሩ በተለይ በከተማዋ የተከናወነው የውሃና ሳኒቴሽን ስራዎች በመሬት ላይ የሚታዩ መሆናቸውን ጠቁሟል። ኢትዮጵያ ከንግግር ባለፈ በተግባር እያሳየች ያለችው ውጤት ለሌሎች የአፍሪካ ሀገራትም ትልቅ ትምህርትና ተሞክሮ የሚሰጥ መሆኑንም ነው ያብራሩት። ሀገራዊ ምክክሩ የኢትዮጵያን የእድገት ጉዞ ለማፋጠን የላቀ ሚና ስላለው ለስኬታማነቱ የበኩላችንን ሚና እንወጣለን ሲሉ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት አባላት ገለጹ። የምክር ቤቱ አባል ዶክተር መስፍን ወዳጆ ሀገራዊ ምክክሩ የቆዩ ችግሮችን በውይይት በመፍታት ሁለንተናዊ ሰላምን ለማስፈን የሚያግዝ መሆኑን ለኢትዮጵያ ዜና አገልግሎት ገልጸዋል። የህዝቦችን አንድነት በማጠናከር የኢትዮጵያን የብልጽግና ጉዞ ለማፋጠን ወሳኝ ሚና እንዳለውም አስገንዝበዋል። የምክር ቤት አባላቱ ዋና ዋና ሀገራዊ ችግሮችን በውይይት እንዲፈቱ ግንባር ቀደም መሆን ይጠበቅብናልም ነው ያሉት። ችግራችንን ከኛ በላይ የሚያውቅና መፍትሄ የሚያበጅልን የለም ያሉት የምክር ቤት አባል ትዕግስት ከበደ ምክክሩ በሀገራችን ጉዳይ ያለ አግባብ ችግሮችን በጠረጴዛ ዙሪያ ለመፍታት ጥሩ እድልን ይዞ መጥቷል ሲሉም ነው የገለጹት። ኢትዮጵያ በቡና ዘርፍ እያስመዘገበች ያለችው የምርትና የኤክስፖርት እድገት ሀገሪቱን በዓለም ገበያ ውስጥ ያላትን ተጽዕኖ ተወዳዳሪነትን ወደ ላቀ ደረጃ እያሸጋገረ መሆኑን ዓለም አቀፍ ተቋማትና ገዢዎች ገለጹ። ዝርዝር አለን እንደሚከተለው ይቀርባል። የዓለም አቀፍ የቡና ድርጅት አይሲኦ ዋና ዳይሬክተር ቫኑሲያኖ ጌራ ለኢትዮጵያ ዜና አገልግሎት እንደገለጹት ኢትዮጵያ እጅግ ድንቅና ጣፋጭ የሆኑ የቡና ዝርያዎች መገኛ ናት። ኢትዮጵያ አሁን ላይ ዘርፉን በሙያዊ ብቃት ለመምራት የምታደርገው ጥረት ከፍተኛ ውጤት እያመጣ መሆኑንም ገልጸዋል። በገጠር የሚከናወነውን የምርት ሂደት ከዲጂታል የግብይት ስርዓቱ ጋር ማቀናጀቱ ለስኬቱ ቁልፍ ምክንያት መሆኑንም ዳይሬክተሯ ተናግረዋል። ወጣቶች በባህላዊ እርሻ ላይ ብቻ ሳይወሰኑ በዘመናዊ የቡና ዝግጅትና የኤክስፖርት
ኤክስፖርት ስራ ላይ በስፋት መሰማራታቸውን አድንቀዋል። በአጠቃላይ የዘርፉ አመራር ከጥራትና ከአስተሳሰብ ለውጥ ጋር ተዳምሮ ለኢኮኖሚ ስኬቱ መንገድ መክፈቱን ተናግረዋል። በቡና ኤክስፖርትና ኢምፖርት ንግድ ላይ የተሰማሩት ቻይናዋ ኤሚሊ በበኩላቸው የኢትዮጵያ ቡና በቻይና ደንበኞቻቸው ዘንድ ያለውን ተወዳጅነት ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጻለች። የቡናው ልዩ የፍራፍሬ ጣዕምን አድንቀውም መዓዛው ለየት ያለ ተመራጭነት እንዲኖረው አድርጎታል ብለዋል። ይህንንም ተከትሎ ቻይና ከኢትዮጵያ የምታስገባው የቡና መጠን በከፍተኛ ሁኔታ እያደገ መሆኑን ጠቁሟል። የኮልድ ቲዩን አፍሪካ መስራች ማቲ ጉላሊ በበኩላቸው የኢትዮጵያን ቡና ከሌሎች ሀገራት የሚለየው ሌላኛው ጉዳይ በእያንዳንዱ ክልል የሚገኙ የዝርያዎች ብዝሃነት መሆኑን ገልጸዋል። በቀጣይ ከኢትዮጵያ ላኪዎች ጋር ሰፊ የንግድ ውይይት በማድረግ የንግድ ትብብሩን ይበልጥ ለማጠናከር ዝግጁ መሆናቸውንም የገለጹት ኢትዮጵያ በአፍሪካ ህብረት እንዲሁም በጣሊያን አፍሪካ ጉባኤዎች ጥቅሞቿንና ፍላጎቶቿን እያስጠበቁ ስኬታማ የዲፕሎማሲ ተግባራትን ማከናወኗን የውጭ ጉዳይ ሚኒስትር አስታወቀ። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ በሰጡት መግለጫ መሰረትም በአዲስ አበባ የህብረቱ ዋና መስሪያ ቤት እየተካሄደው 48ኛው የአፍሪካ ህብረት ስራ አስፈጻሚዎች ምክር ቤት ስብሰባ፣ ሁለተኛው የጣሊያን አፍሪካ ጉባኤ እንዲሁም 39ኛው የህብረቱ መሪዎች ጉባኤ በስኬት ተጠናቋል ብለዋል። በጉባኤው የተለያዩ ሀገራት መሪዎች፣ የውጭ ጉዳይ ሚኒስትሮች፣ ቀዳማዊት እመቤቶች፣ የተለያዩ እንግዶችን ጨምሮ ከ20 ሺህ በላይ ተሳታፊዎች መገኘታቸውንም ነው የጠቀሱት። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከጉባኤው በተጓዳኝ ከተለያዩ ሀገራት መሪዎችና ከዓለም አቀፍ ተቋማት ኃላፊዎች ጋር ፍሬያማ ውይይቶችን ማድረጋቸውን ገልጸዋል። ጠቅላይ ሚኒስትሩ በጉባኤው መክፈቻ ላይ ባደረጉት ንግግር ኢትዮጵያ በአፍሪካ ጉዳይ የምትጫወተውን ገንቢ ሚና አጠናክራ እንደምትቀጥል ማረጋገጣቸውንም አንስተዋል። በካፒታል ገበያ የሚነሱ ክርክሮችን በብቃት ለመዳኘት የሚያስችል የመመሪያ መጽሐፍ ለዳኞችና ለሕግ ባለሙያዎች ተዘጋጀ። በመጽሐፉ ዙሪያ የምክክር መድረክ እየተካሄደ የሚገኛል። ዝርዝር ጥንቅሩ እንደሚከተል ይቀርባል። የኢትዮጵያ ካፒታል ገበያ አስተዳደራዊ ፍርድ ቤት ሰብሳቢ ዳኛ አቶ አብነት ዘርፉ በዚህ ወቅት ፍርድ ቤቱ በኢትዮጵያ እየተገነባ ያለውን የካፒታል ገበያ የህግ መዋቅር ለማጠናከርና በዘርፉ የሚነሱ ክርክሮችን በብቃት ለመዳኘት የሚያስችል ስራ እየተሰራ ነው ብለዋል። በዚህም በዘርፉ የሚነሱ ክርክሮችን በብቃት ለመዳኘት የሚያስችል ለዳኞችና ለህግ ባለሙያዎች የካፒታል ገበያ መጽሐፍ መዘጋጀቱን ተናግረዋል። መጽሐፉ 3 ዋና ዋና ግቦችን ማንገቡን ተናግረውም ከዚህ ውስጥ በካፒታል ገበያ ዙሪያ ያሉ ውስብስብ የቴክኒክና የህግ ቃላትን ዳኞችና ጠበቆች በተመሳሳይ መልኩ እንዲረዱና አንድ ወጥ የህግ ቋንቋ እንዲጠቀሙ ማስቻል ይጠቀሳል ብለዋል። በገበያ ተሳታፊዎች የሚነሱ ክርክሮች በምን አይነት የህግ አመክንዮ ሊፈቱ እንደሚችሉ አስቀድመው እንዲያውቁ በማድረግም በገበያው ላይ እምነት እንዲገነባ ጉልህ አበርክቶት እንደሚኖረውም ጠቁሟል። ለዳኞችና ለህግ ባለሙያዎች እንደ ተግባር ማስተማሪያ በመሆን ቀጣይነት ያለው ስልጠና ለመስጠት እንደሚያገለግልም ተናግሯል። እንደ ገበያው እድገትና እንደ አዳዲስ ቴክኖሎጂዎች መምጣት አጋዥ መጽሐፉ በየጊዜው እንደሚከለስና እንደሚሻሻልም አረጋግጧል። የኤፍኤስዲ ኢትዮጵያ ዋና ስራ አስፈጻሚ የሆኑት ሂክመት አብደላ በበኩላቸው የመጽሐፉ መዘጋጀት በኢትዮጵያ እየተገነባ ባለው የካፒታል ገበያ ውስጥ ያለውን ተጨባጭ ፍላጎት የሚመልስ ተግባራዊ እርምጃ ነውም ሲሉ ገልጸዋል። ይህንን በዘርፉ ላይ የሚሳተፉ ዳኞችና የህግ ባለሙያዎች ስለ ካፒታል ገበያ ያላቸውን የቴክኒክ ጽንሰ ሀሳቦች፣ የቁጥጥር መዋቅሮች እንዲሁም የህግ መስፈርቶች ግንዛቤ እንዲያሳድጉ ያስችላልን ብለዋል። በህግ ትርጓሜ ላይ ወጥነት እንዲኖር እንዲሁም በመረጃ ላይ የተመሰረተ የውሳኔ አሰጣጥ ስርዓት እንዲሰፍን ከፍተኛ አስተዋጽኦ እንደሚኖረውም ተናግረዋል። የመጀመሪያው የተንቀሳቃሽ መሶብ የአንድ ማዕከል አገልግሎት በ2 ሳምንታት ውስጥ የሙከራ አገልግሎት መስጠት እንደሚጀምር የፌዴራል መሶብ የአንድ ማዕከል አገልግሎት አስታወቀ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ተንቀሳቃሽ መሶብ የአንድ ማዕከል አገልግሎትን ለማስጀመር እየተሰራ ስለመሆኑ በቅርቡ የ2018 በጀት ዓመት 6 ወራት አፈጻጸምን ለምክር ቤት አባላት ባቀረቡበት ወቅት መግለጻቸው ይታወቃል። የፌዴራል መሶብ የአንድ ማዕከል አገልግሎት ዳይሬክተር ጄኔራል አንተነህ ማሞ ለኢትዮጵያ ዜና አገልግሎት እንደገለጹት የአንድ ማዕከል መሶብ አገልግሎትን ተደራሽነትን ለማስፋፋት በትኩረት እየተሰራ ይገኛልም ብለዋል። የመሶብ አገልግሎት በጊዜና በቦታ ሳይገደብ ተንቀሳቃሽ አገልግሎት ለመስጠት ዝግጅት መደረጉንም ገልጸዋል። በሚቀጥሉት 6 ወራት ውስጥ አገልግሎት የሚሰጥባቸው ማዕከላት ቁጥር 100 ለማድረስ እየተሰራ መሆኑንም ተናግረዋል። ሆኖም ይህ በቂ ባለመሆኑ ለሁሉም ማህበረሰብ ክፍሎች አገልግሎቱን ተደራሽ ለማድረግ የሚያስችል ተንቀሳቃሽ አገልግሎት
መስጠት አስፈላጊ መሆኑንም ነው ያብራሩት። የደቡብ ኢትዮጵያ ክልል የ2018 የመጀመሪያ ግማሽ ዓመት የፓርቲና መንግስት ስራ አስፈጻሚዎች ግምገማና ምዘና መድረክ መካሄድ ጀምሯል። መድረኩ ባለፉት ጊዜያት የተመዘገቡ ጥንካሬዎችን ለማስፋት፣ ተሞክሮችን ለመቀመር እንዲሁም የተስተዋሉ ድክመቶችን ለማረም ያለመ መሆኑም ተገልጿል። ተጨማሪ አለን። በተጨማሪም ባለፉት ጊዜያት በክልሉ ፓርቲና መንግስት የተከናወኑ ተግባራትን በመፈተሽ አመራሩን ለቀጣይ ተልዕኮ የማዘጋጀት ዓላማ እንዳለው ተገልጿል። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ በዓመቱ መጀመሪያ በመደበኛና በንቅናቄ የሚመሩ ተግባራትን በመለየትና ከስልጠና ጋር በማዋሃድ ወደ ስራ መገባቱን አስታውሰዋል። መድረኩ በሂደቱ የመጡ ውጤቶችን በመፈተሽ በጥንካሬ የተለዩትን ይበልጥ ለማጠናከር፣ ጉድለት የታየባቸው ለማረምና በአመራሩ መካከል አስተሳሰብና የተግባር አንድነት ለመፍጠር የሚያነሳሳ መሆኑን ተናግረዋል። ዓመቱ ለምርጫ ዝግጅት የሚደረግበት ብቻ ሳይሆን እንደ ፓርቲ ተወዳድሮ ለማሸነፍ የምንሰራበት በመሆኑ በበለጠ ትጋት መስራት ይገባናልን ብለዋል። ከምርጫ ስራዎች ጎን ለጎን መደበኛ የልማት ስራዎችን በትጋትና በጽናት በማከናወን በሁለቱም ተግባራት ውጤት ለማስመዝገብ ርብርም የሚደረግበት እንደሆነም አብራርተዋል። መድረኩ መላው የክልሉ አመራር ለወቅታዊ የፓርቲና መንግስት ተልዕኮ ራሱን የሚያዘጋጅበት፣ በቀሪ ጊዜያት የአስተሳሰብና የተግባር አንድነት ፈጥሮ የምርጫና ሌሎች ተግባራትን የሚመራበት እንዲሁም በአመራሩ ውስጥ በተግባር አፈጻጸም የሚታዩ ጉድለቶች ተፈትሸው የማጣራት ስራ የሚሰራበትም ነው ብለዋል። የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ መድረኩ በክልሉ ህዝቡን ተጠቃሚ በማድረግና ሀገረ መንግስቱን በማጽናት በኩል የተከናወኑ ስራዎችን በጥልቀት ውይይት የሚደረግበት መሆኑን ጠቁሟል። ክልሉ ህብረ ብሔራዊ ክልል መሆኑን የጠቀሱት ኃላፊው አመራሩ በላቀ የመፈጸም አቅም ሁሉንም የህብረተሰብ ክፍሎች ለማገልገል መንቀሳቀስ እንዳለበትም አሳስበዋል። በመድረኩም የክልሉ መንግስት አስተባባሪ አካላት፣ የክልል ማዕከል እንዲሁም የ12ቱ ዞኖችና 3ቱ ሬዲዮ ፖሊሲ ከተሞች አስተባባሪ አካላት በመሳተፍ ላይ ናቸውም ተብሏል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተማክሰኞ ወደ እናንተ እየደረሰ የሚገኘውን የቀድሞ መረጃችንን ነው። አሁን ደግሞ ከውጪ የዜና ምንጮች ወዳገኘናቸው መረጃዎቻችን አለፍ። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር፣ የአሮጌው ቄራ፣ የደጃቹቤ ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ። በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥኖ ይደውሉ። ሜሪት ፕሮፐርቲስ። ቻይና ለካናዳ ዜጎች ያለ ቪዛ መግባት መብትን ሰጠች። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ከቻይና ጋር ያለንን ግንኙነት እያደስን ነውም ሲሉ ተናግረዋል። በአዲሱ ስትራቴጂካዊ አጋርነታችን መሰረት ቻይና ለካናዳውያን ያለ ቪዛ መጓዝ እድል እየሰጠች ነው ሲሉም ተናግረዋል። የቻይና የውጭ ጉዳይ ሚኒስትር እንደገለጸው ከሆነ ደግሞ መደበኛ የፓስፖርት ባለቤት የሆኑ የካናዳ ዜጎች ከዛሬ ጀምሮ ያለ ቪዛ ወደ ሀገር ውስጥ መግባት ይችላሉ ብሏል። ፖሊሲው ለንግድ፣ ለቱሪዝም፣ ለቤተሰብ ጥሪ እንዲሁም ለትራንዚት እስከ 30 ቀናት ቆይታን ይፈቅዳልም ነው የተባለው። ቤጂንግ ለካናዳውያን የ30 ቀናት የነጻ የቪዛ ቆይታ መፍቀዷ ከዓመታት ውጥረት በኋላ ግንኙነቱ መሻሻሉን የሚያሳይ ምልክት ተደርጎም ተወስዷል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ከቻይና ጋር ያለንን ግንኙነት እያደስን ነው ብለዋል። ለአዲሱ ስትራቴጂካዊ አጋርነታችን መሰረት ቻይና ለካናዳውያን ከቪዛ ነጻ ጉዞ እየፈቀደች ነው ሲሉ በኤክስ ገጻቸው ላይ የጻፉ ሲሆንም ፖሊሲው ግንኙነቱን መሻሻሉን የሚያሳይ ግልጽ ምልክት እንደሆነም ተገልጿል። ምርጫችሁን መሃል ሚዲያ ያደርጋችሁ ዜናዎቻችንን እየተከታተላችሁ አብራችሁን ቆይታ ስላደረጋችሁ እጅግ እያመሰገንን የዛሬው መሃል ዜናችንን አጠናቀቅን። ከዩቲዩብ ባሻገር በፌስቡክ፣ በቴሌግራም እንዲሁም በቲክቶክ ገጾቻችን ተጨማሪ ይዘቶቻችንን መመልከት ትችላላችሁ።
በእኔ ቦታ በቃው። ሰናይ ቀን ተመኘን።